ከተሰራ ማንም ሰው ሀብታም ይሆናል ካልሰራ ግን ማንም ሰው ድሃ ነው የሚሆነው እና የወር ደሞዝ ከምንጠብቀው ስሩ በምን ያህል ዶሮዎች ተነሳችሁ 1000 ዶሮ ምናምን ጀመር ከዛን 500 ጨመር በምን ያህል ካፒታል ነበር የተነሱት 700,000 ምናምን ወደዚህ ስራ ሲሰማሩ አሁን ስልጠና ወስደዋል ወይ አዎ ያ መሰልጠን ደግሞ አቅሞናል በጣም ምርታማ ነው እስከዛሬ አሁን እነኚህ ዶሮ ነው አመት ብዬሻለሁ አይደል አንድ ዶሮ አልሞተብንም ከእግዚአብሔር ከመጣቆ ሰውም ይሞታል አይደል እንጂ እንዲህ ዘሎ በሽታ መጥቶ የሚገላቸው ነገር የለም ከጥንቃቄ ጉለት በስተቀር የዶሮ ስራ አንድ እንቁላል መልቀምና ውሃ በጽዳት መስጠት ምግባቸውን በሰዓት መስጠት በስተቀር አጠገባቸው ቁጭ ብለሽ በጠርከሽ ምን የምታረጊው ስራ ስላልሆነ በጣም ለሚማሩ ልጆች ይሆናል ዶሮ እርባታ ላይ መሰማራት ከፈለጉ ይቻላል በ500 ቢጀምሩ አዋጭ ይሆናል በ2 አመት በ3 አመት ውስጥ ያገኛሉ ያድጋሉ ዶሮ ማለት በለት ለለት ጾም ማያሳድር ነገር ቆንጆ ስራ ነው አዋጭ በጣም ያበላል በጣም ያኖራል አትናቁ ስራ ጥሩ ነው ስራ ክብር ነው ያከብራል እናንተም በዶሮ ብቻ ሳይሆን በብዙ ነገር ተደራጅቶ መስራት አለ ልክ በቃ ዛሬ እኔ ትምህርት ጨርሼ ስራ የቢሮ ላይ አቀመጣለሁ ብቻንም አለማሰብ ከዚህ ጀምራችሁ ስሩ ተለወጡ ልጆች ስሩ የኛን አሪያ ያዙና ስሩ ነው ሰላም ጤና ይስጥልን እንደምን ቆይታችኋል በዛሬ ፕሮግራማችንም ከአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ በደረሰ መረጃ መሰረት በተለያዩ የግብርና ዘርፍ ላይ በተለይም በዶሮ እርባታ ላይ የተሰማሩ ገበሬዎችን ልናደርሳችሁ በጀሞ አካባቢ ተገኝተናል እነዚህ ግለሰቦች በምን ያህል ካፒታል ተነሱ እንዲሁም ደግሞ የዶሮ እርባታ ዘርፍ ላይ ለመሰማራት ምን ያስፈልጋል አዋጭነቱስ ምን ይመስላል የሚለውን ከነሱ አንደበት የምናጋራችሁ ይሆናል ፕሮግራሙን እየመራው እኔ ባምላክ አበራ ከካሜራማናችን ኤልያስ ታይጋ አብረናችሁ ቆይታ እናደርጋለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ሰላም እናታችን ሰላም እግዚአብሔር ይመስገን እስቲ በቅድሚያ ስሞትንና የሥራ ድርሻዎትን እንዲሁም ደግሞ አሁን የት እንደምንገኝ እስቲ ያስተዋውቁኝ ስሜ ቦጋለች አለሙ ገለታ እባላለሁ ስራዬ በዶሮ እርባታ ተደራጅተን ከልጆቼ ጋራ ጀሞ አካባቢ እየሰራው ነው ጥሩ እንግዲህ እኛም ከንፋስ ስልክ ላፍቶ ክፍለ ከተማ ባገኘነው መረጃ መሰረት የተለያዩ የዶሮ እርባታ ላይ እንዲሁም ደግሞ ውጤታማ ከሆኑ ሰዎች መካከል ነው ተብለን የመጣነውና እስቲ የዶሮ እርባታ ስራ ላይ እንዴት ተሰማሩ በትንሹ አጫውቱኝ ስራውን የጀመርነው መጀመሪያ 1000 ገቡ ከዛን 500 ገቡ አሁን 1000ዎቹም እየጣሉ 500ዎቹም አሁን ጀምረዋል በጣም አዋጭ ናቸው እየሰራን እየሄድንበት ነው በጣም አዋጭ ነው በጣም ቆንጆ ነው እየሰራን ነው በተጨማሪ አትክልቶች አሉ እንደ ቲማቲም አሁን ተቆፍሮ እንደ ቆስጣ ሁሉንም እናመርታለን መልሶ መሬቱ አሁን ከዚሁ ቀጥሎ ያለው የራሳችን መሬት ስለሆነ ትንሽ አሁን ዶሮቹ ጭር ያሉትን ማድረግ ያጣን መኖ አንድ እናስገባ ስንል አበበን ዶሮቹም ሲያድጉ መሬቱ ቤቱ እየጠበባቸው ሄደ ያፈቅ በዚህ አሁን እንዲ ተፈቅዶልን ወደዛ ብንሰራ በጣም አዋጭ ነው ክፍለ ከተማውም ደና ይዞናል ከወረዳ ጀምሮ ፈቅዶልን አስተምሮን እዚህ ደረጃ ያደረሰን የወረዳው ማስተዳደርን ማስመስገን ፈልጋለን እዚህ ያደረሰን እሱ ነው እኔ ከነ ልጆቼ ከ5 ልጆቼ ጋር እየሰራው እገኛለሁ ወደዚህ ስራ ለመግባት ምን አስፈልጎት ነበር እሱን እንዲ ለየት አድርጎ ይሄን አክል አላሉንም ባላችሁ መሬት ላይ አርሶ አደር ገበሬ መሬት ካለው በመሬቱ ላይ መስራት ይችላል በሚለው ነው የተነሳ ነው አሁን ተነስተን ሄደን ግንባታ ፈቃድ ምናምን ጋር ስንደርስ በዚህ ውስን በዚህ ጋር 2 መጋዘን 5 በ10 እና የመኖ ቤት እንደገና አጥር ረሳውት እንዲኑም ታጥሩም ብሎ ደንቦቹን ፈቃድ እንደተሰጠን ነው ያጠርንና የሰራን ያው ዛጋም ብዙ ፕሮሰስ አለው ገንዘብም ይጠይቃል ግን እንደምንም መንግስት ማግዞን ደርሰናል እዚህ ደረጃ ጥሩ መነሻችሁ ምን ያህል ነበር በምን ያህል ዶሮዎች ተነሳችሁ እንዲሁም ደግሞ ተጠየቃችሁ ካፒታልስ ምን ያህል ነው እኛ ዶሮ እስከ 1000 ዶሮ ምናምን ጀመርን ከዛን 500 ጨመር ስራው ግን ወደፊት በጣም ትርፋለው በጣም አትራፊ ነው በጣም ያበላል በጣም ያኖራል ልጆቼም ግማሽ ሰዓት እየተማሩ ግማሽ ሰዓት እያገዙን እየሰራን ስለሆነ ከውጪ 2 ሰው ብቻ ነው የቀጠርነው ደና ነው ማለት ወደፊት ትልቅ ጥቅም ይኖረዋል እኛ ራሳችንን ጠቅመን ሌላውንም መጠቀም እንችላለን ብዬ ገምታለሁ እንግዲህ ከዚህ በፊትም በነበረ መረጃ የተለያዩ የዶሮ እርባታ ላይ የተሰማሩ ሰዎችን እየሄድን ቃኝተን ነበርና ወደ ትርፋማነቱ ወደ ገቢ ማስገኘቱ የሚኬደው ከ2 ከ3 ወር በኋላ ነው ይባላልና እርሶስ በዛ አይነት ሂደት ውስጥ ነው ወይ ምርቱን እያገኙ የመጡት የእንቁላል ምርቱን እስቲ ምን ይመስላል የርሶ ልምድ
እንቁላል ምርቱን በጣም እያገኘሁ መጥቻለሁ። ግን በእንቁላል ምርቱ ያኔ ትርፉን ልብላላኩም ሌላ ዶሮም ተጨምሮ እየሰራን እያገኘንም ነው። ያው የዕለት ጉሮሮንማ ከላው ላይ እየበላን ነው። ለልጆችም ትምህርት ቤት ከመግዛት ማብላቱም አንድ ትርፍ ነው ለኛ ገበሬዎች። ዶሮ አርሰን እንደ ልብ ከጎተራ ጤፍ ዘግነን ነው የምንሸጠው። ሸጠንም ጉዳያችንም የምንጨርሰው። አሁን ደግሞ ያ ስለቀረብን እችን እየሰራን ተዶግመናል፣ ሰርተናል፣ ኖረንበታል ነው የምለው። ወደዚህ ስራ ሲሰማሩ አሁን ስልጠና ወስደዋል ወይ? አዎ ስልጠና ለወር ምናምን ሰልጥነን ዶሮ እንዴት ጭር ስትል እንዴት እንደምትነሳ በቃ አሰራሩን ለ2 ወር እስከ ልጆቼ ሰልጥነን ነው ወደ ስራ ይገባ ነው። ያ መሰልጠን ደግሞ አቅሞናል። አሁን አንድ ነገር ሲመጣ ሲታመሙ ምን እንደሚሰጣቸው ምን እንደሚደረግ ሁሉንም ሰልጥነን ነው በሰርቲፊኬታችን ተመርቀን ነው ወደ ስራ ይገባ ነው። እንግዲህ የዶሮ እርባታ ዘርፍ ላይ የተለያዩ በሽታዎች ዶሮውን የሚያረባውን ሰው ውጤታማ እንዳያደርግ ያደርጉታል ይባላል እና በእርሷ አመለካከትስ የዶሮ እርባታ ውጤታማ እንዳይሆን የሚያደርጉ ነገሮች ምንድን ናቸው ብሎ ያስባሉ? እኔ አንደኛ ቤታቸውን በጽዳት መያዝ፣ ሰው መዳይ የሚቆምበትን አድርጎ ሳይገባ ከገባ፣ የተለየ ሰው ከውጭ መጥቶ ከገባ። አሁን እኔ ራሴ አንዳንድ ጊዜ ነው እንጂ ሁሌ ስለማልችል አሁን ልጅ አለኝ። እሱ ናቸው 2 አንድ ሴት አንዱ እንዳሉ እነሱ ናቸው የሚገቡት፣ እነሱ ናቸው እንቁላል የሚለቅሙት፣ እነሱ ናቸው የሚያወጡት። 2 ልጆች ደግሞ በመኪና ይወስዳሉ፣ አዙሮ ይሸጣሉ። እና ዋና ጥንቃቄው እሱ ውሃቸው ጥንቃቄ። ውሃ ገና የቧንቧ ውሃ ካልሆነ አይሆንም። ውሃ ከውጭ ከቧንቧ ገዝተን ነው በጀሪካን አምጥተን ነው። የከርሰ ምድር ውሃ አይሆናቸውም። ሱሱ ነው የሚጎዳው። እሱን አሁን ለትንሽ ሳንቲም ተብሎ በሮቶ ገልብጦ ከጠጡ እሱ ይጨርሳቸዋል። በቃ ዜሮ ነው ያረግሽ። በምን ያህል ካፒታል ነበር የተነሱት? 700,000 ምናምን ጨርሼበታለሁ ሲጀምር ማለት ነው። በቀን ምን ያህል እንቁላል ያገኛሉ? በቀን እስከ አሁን ቄቦች 500 መጨረሻ ይገቡ ብዬሻለሁ። እነሱ ገና አሁን ነው የጀመሩት። ወደ ገባ አልቀረቡ። እስካሁን እስከ 450 እስከ 480 ምናምን እንቁላል ይሰጡናል ከአንድ ሺህ። አሁን ደግሞ እየጨመሩ ነው። እሱንም ደግሞ በጣም አልቆጠርኩትም። በዚህ ሰዓት ስር ከስር ስለምንሸጥኛ በየሱቅ በየምን እያዞርን ነው። ትስስር የለን። ያ ስለሆነ አንቺ ደግሞ የአንቺ ነገር ሲሆን ሁሌ አትቆጥሪም። ስለዚህ እንደዛ ነው እንጂ ደህና ነው ማለት። ጥሩ። አሁን ስልጠናዎች ላይ ብዙ ጊዜ የገበያ ትስስርም እንዴት ነው ከህብረተሰቡ ጋር የሚገናኘው የሚለውን ከስልጠናው ጋር የሚካተት ይመስለኛል እና በዛ ወቅት የገበያ ትስስር እንዴት እንደምታገኙ በስልጠናው አልተካተተም ወይ? የገበያ ስልጠና እንደዚህ አላሉንም። አስተማሩን። ዶሮ እንዴት እንደሚራባ፣ እንዴት ንፋስ እንደሚገባ፣ እንዴት ስጋማ ምናምኖችን ሁሉንም አስተምረውናል፣ ፈትነውናል። ፈተናውን አልፈን ወደ ስራ ገብተናል። እንግዲህ አሁን እንደሞ ድሮም ልምዱን አለን እኛ በገጠር በግብርና ስለሆነ መሬቱን ብናርስ ዶሮም እያረባን ነው። ቤት እንቁላል ምን ጭር እንዳለች ምን እንደምትወልድ በሽታ ሲይዛት እንዴት እንደምትሆን እናውቃለን። አሁን ትንሽ በቃኛ እጃችንን ያዘን የቦታ የቤቱ መጥበብ። አሁን እዚህ ውስጥ እንዳየሻቸው በጣም እፍፍቅ ብሎ ነው ያሉት። ከዚህ ውስጥ አሁን ጭር ያሉትን ወዴት እንደምታደርሽ የላቸው። የታመሙት ከመሀል ይኖራሉ። ኩስስ ሲሉ እዚህ ምግብ ቤታቸው እያመጣል። ያ ዞሮ ደግሞ ለነሱ ጥሩ አይደለም። ለችግር ሆኖ ነው እንጂ ምግቡ ጋር እነኚህ ከተቀመጡ ምግቡ ሲሄድ እነኛንም ደረሳቸው ይሆነብናል። ያ ነው ያሳስበኝ እንጂ ሌላው ነገር ስራው ቆንጆ ነው ከተሰራ ያስኬዳል። ጥሩ። እሺ፣ ዶሮዎች ያሉበትን ያው እኛም ከውጭ ሆነን መመልከት እንዳለብን ቅድም ሲነግሩኝ ነበረ። እስቲ እንመልከታቸውና በምን አይነት ሁኔታ ላይ እንደሚገኙ ደግሞ ለተመልካችም እናሳይ። እሺ። እንግዲህ በዙሪያችን የተለያዩ ዶሮዎች ይታዩኛል። በምን አይነት ሁኔታ ላይ ነው እያሳደጓቸው የሚገኙት? እንዲሁም ደግሞ ያሉት የጥንቃቄ አይነቶች ምን እንደሚመስሉ እስቲ አብራሩልኝ። መጀመሪያ ኬሚካል ላይ ቆመን እንገባለን። ልብሳችንን ቀይረን ነበር፣ ዛሬ አልቀየርንም። ያለው ነገር እንዳይደነግጡ ቅድሚያ ቆም ብለሽ ራስሽን ታስታውቂያችና ካዩሽ ድንገት ካልተገባባቸው አይደነግጡ። በቃ እንደዛ ሲለቀም ስለምንገባ እንደዛ እንገባለን። አሁንና እዚህ ውስጥ ያሉት በቀን 50 ኪሎ ነው የሚበሉት። እሱንም ደግሞ በተማርነው መጠን የእንቁላል ጣይ ምን ያክል እንደሚበላ የቄብ ምን ያክል እንደሚበላ ስለተማር በዛን በፊት ቄብ ነበሩ። ከቄብ ወደ እንቁላል ጣይ ሲገቡ ምን ያክል እንደጨመሩ እንደዛ ጨምረን እንደዛ እያበላን እንደዛ ውጤታማ ነን እንላለን። እንግዲህ ከእግዚአብሔር ጋር ይሄው እንዳየሻቸው ደህና ናቸው።
ይሄ በውሃ የሚሰጥ እንትን አለ። እሱን ከሰጠናቸው እንቁላላቸውም ይስተካከልልናል። እንደዛ እያደረግን ምንም ችግር አልደረሰብንም። በተለያዩ ጊዜያቶች ላይ ክትባት ይሰጣልም ይባላልና እሱን ክትባት እንዴት ነው የምትሰጧቸው? አሁን መጀመሪያም አፋቸውን የሚቆርጥም ዶክተር አለ፣ የምናነጋግረው ዶክተር አለ፣ የዶሮ ዶክተር። የሆነ ነገር ሲሆኑ ቀለብም ከቀነሱ እንቁላልም ከቀነሱ ለሱ እንደውላለን። መጥቶ ያያል፣ የሚሰጣቸው መድኃኒት ይሰጣል። ቢያንስ በወር ዶክተር ይቃኝልናል፣ ያይልናል፣ የሚያስፈልጋቸውን ነገር ይነግረናል፣ እንሰጣለን። እሱ የሚሰጥ ከሆነ የክትባንም ከሆነ እየመጣ ይከትባል። ክፍለ ከተማው ነው ዶክተሩን ያገናኘን። እንደዛ እየሰራን እየተጠቀምን ነው። ያይልናል። በቃ ትንሽ እንትን ችግር ሲኖር ወደ ዶክተር እንደውላለን። እሱ ነግሮን የምናስተካክለው ከሆነ ይስተካከላል፣ የማይስተካከል ከሆነ መጥቶ ያስተካክላል። በተወሰኑ አካባቢዎች ላይ እኔ በግሌ ለመታዘብ የሞከርኩት የዶሮ እርባታ ስራ ላይ የተሰማሩ እንዲሁም ደግሞ ዶሮዎች ያሉባቸው አካባቢዎች ላይ የተወሰነ ሽታ ይኖራል እና አሁን እዚህ ቤት ስገባ ምንም አይነት ሽታ ይሸተተኝ አልነበረም። ምን አይነት ነገሮችን የምትጠቀሙት ሽታ እንዳይፈጠር እንዲሁም ደግሞ ጤንነታቸውን ለመጠበቅ? መጀመሪያ ጭድ ይነሰነሳል። በጭዱ ላይ የሚነፋ ኬሚካል አለ። ከዛ ወዲህ በቃ ውሃ ያለማፍሰስ፣ በትክክል ውሃውን ካስቀመጥሽ ውሃ ካልፈሰሰ አይሸትም። ውሃው ከተደፋፋ ግን ይሸታል፣ አያስገባም። ለኛም ራሱ ግን ያችን ውሃ ስትጨምሪ ተጠንቅቀሽ ምንም ሳይፈስ ከሆነ እንደዛ ከተደረገ ምንም ነገር እንደ ዶሮ ጤነኛ ነገር የለም። ምንም አይነካቸው እና እንደዛ ነው። ከስራ ጉዳይ ነው የሚሸተውም የሚበላሸውም ከስራ ጉዳይ ነው እንጂ አሁን እዚህ አድራሉ የሚያድሩ ልጆች አሉ። ምንም ሽታ የለም። አብስለን እንበላለን እኛውን እዛ ጋር እና ከአያያዝ ነው። ጥሩ እንግዲህ የዶሮ እርባታ አዋጭ ነው ሲሉኝ ነበር እርስዎም በተደጋጋሚና አዋጭ እንዳይሆን የሚያደርግበት ምክንያት አለ ወይ? ሰዎች ወደ ዶሮ እርባታ ከተሰማሩ በኋላ አይ ይሄ ነገር አዋጭ አይደለም ከስሬበታለሁ የሚሉበት ምክንያት ምንድን ነው ብለው ያስባሉ? እኔ አሁን ሳስበው ሳየው አዋጭ የማያደርገው የመኖ ዋጋና የእንቁላል ዋጋ አልተገናኘም። ከእግዚአብሔር ከመጣ እኮ ሰውም ይሞታል አይደለ እንዴ? እንጂ እንዲሁ ዘሎ በሽታ መጥቶ የሚገላቸው ነገር የለም ከጥንቃቄ ጉለት በስተቀር። እና አሁን ውጪውን አትክልት ምን አድርገን ምን ኮተኩተው እንትን እናረግበታል። ለምንድን ነው ጉንዳን ነገር ምናምን እዛ ጋር ካልተኮተኮተ አትክልት ካልሆነ ቆሻሻ ሊመጣ ነው። እሱን ካጸዳሽ ከያዝሽ ምንም አይሆንም። ክፍለ ከተማውንም ቀበሌውንም ማመስገን ፈልጋለሁ። በጣም የወረዳው ሊቀመንበርም አግዞን ስሩ እናንተ ገበሬዎች ብሎ ረድቶን አግዞን ወደ ስራ እንድንገባ ቀስቅሰው መዝግቦ እኛ ብቻ አይደለንም፣ ብዙ ገበሬዎች አሉ እንደዚህ አሁን የሚሰሩ ብዙ እኛ እድላችን ሆኖ በዶሮ እርባታ ደረሰን እንጂ ሌላው አሁን ከፍት ማድለብ የወተት ላም የሚጠቀሙ አሉ። እኛ ደግሞ መጨረሻ ስለን ዶሮ ደረሰን። በዶሮም ደግሞ ቆንጆ ነው። ምናልባት አሁን በዚህ በዶሮ እርባታ ዘርፍ ላይ መሰማራት ለሚፈልጉ ወጣቶችም ሊሆን ይችላል የተለያዩ ሰዎች ምን የሚመክሯቸው ምክር ካለ እስቲ እድሉን ልስጦት። ዶሮ እርባታ ላይ መሰማራት ከፈለጉ ይቻላል። ቀላል ነው። በትንሽ ብር እንዳቅም በ50 ዶሮ ራሱ ይጀመራል። እያደገ ይሄዳል። ከዛም 100 ይባላል። በ500 ቢጀምሩ አዋጭ ይሆናል። በ2 አመት በ3 አመት ውስጥ ያገኛሉ፣ ያድጋሉ። እንዳልኩሽ ጽዳቱን ውሃቸውን በደንብ አድርገው በቃ ትንሽ ኩርፈፍ ያለችዋን አይተው ለይተው አውጥተው ከተንከባከቧቸው ዶሮ ማለት በቃ እህል አምርቶ እህል እንኳን በአመት ነው የምታገኘው። ለት ለለት ጦም ማያሳድር ነገር የዶሮ እርባታ ማለት ነው። ለት ለለት በልተሽ ታሪያለሽ፣ ታወጫለሽ፣ ሸጠሽ ዳቦ ገዝተሽ ትበያለሽ እና ቆንጆ ስራ ነው። እንዳቅም ብዙ ቦታም አይፈጅማ እንትን ከሆነ እንዳቅም ትንሽ ከሆነች ማለት ነው። አሁን አንቺ ሰፊ መሬትም የሌለው አለ፣ በቤት ውስጥ በግቢ ውስጥ የሚሰሩ አሉ። ለነሱ የምመክረው በጣም ቆንጆ ነው፣ አዋጭ ዶሮ እርባታ የሚፈልግ ካለ ከስራው ነው እንጂ ስራውም አይጎዳም፣ የጉልበት ስራ አይጠይቅም፣ ቆንጆ ነው፣ ያስኬዳል ነው። ጥሩ እሺ፣ በመጨረሻ ማለት የሚፈልጉት ነገር ካለ እድሉን ልስጥ። እኔ ምንም ያው ስሩ እንደኔ አትናቁ። ስራ ጥሩ ነው። ስራ ክብር ነው፣ ያከብራል። እናንተም በዶሮ ብቻ ሳይሆን በብዙ ነገር ተደራጅተው መስራት አለ። ልክ በቃ ዛሬ እኔ ትምህርት ጨርሼ ስራ የቢሮ ላይ አቀመጣለሁ ብቻንም አለማሰብ፣ ከዚህ ጀምራችሁ ስሩ፣ ተለወጡ። ልጆች ስሩ፣ የኛን አሪያ ያዙና ስሩ ነው ማለት ነው።
ስሩ ከተሰራ ማንም ሰው ሀብታም ይሆናል። ካልሰራ ግን ማንም ሰው ድሃ ነው የሚሆነው። እና የወር ደሞዝ ከምንጠብቁ ስሩ። እሺ እናታችን ስለሰጡኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። አሜን። እሺ እኔም አመሰግናለሁ። ስለመጣችሁ ስላያችሁንም በጣም ነው ማመሰግናችሁ። እደጉ ከፍ በሉ። ክቡራትና ክቡራን ተመልካቾቻችን በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ጀሞ አካባቢ ተገኝተን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። ባደረስናችሁ መረጃ የዶሮ እርባታ ላይ የተሰማሩ አንዲት እናትን ወደ እናንተ አድርሰናል። እኚህ እናት ከጀመሩ 1 ዓመት የሆናቸው ሲሆን በቀን ከ500 እስከ 450 እንቁላሎችን ከነዚህ ዶሮዎች እያገኙ ይገኛሉ። እንዲሁም ደግሞ ከእናታችን ያገኘነው ምላሽ የዶሮ እርባታ ከተሰራበት ውጤታማና ትርፋማ እንደሆነ ገልጸውልናል። ምናልባትም የዶሮ እርባታ ላይ መሰማራት ለምትፈልጉ ተመልካቾቻችን እኚህ እናታችን እንደ አንድ ማስተማሪያ ናቸው ብለን እናስባለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።